ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7 ዛሬ ማካፍላችሁ ቃል ይሄ ነው። ስለዚህ እኔ እግዚአብሔር ይረዳኛል ይሄንን ቃል በጣም ለማብራራት ሞክራለሁ። መቼም ቃሉ ሁሉ ጊዜ አዲስ ነው። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል በጌታ በኢየሱስ ስም አነባል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7 እንግዲህ እስራኤላውያን ከፊቱ ክብር የተነሳ የሙሴን ፊት ትኩር ብለው ማየት እስኪሳናቸው ድረስ ያ ከጊዜ በኋላ የሚያልፈውና በድንጋይ ጽላት የተቀረጸ የሞት አገልግሎት በክብር ከመጣ የመንፈስ አገልግሎት እንዴት ከዛ የላቀ ክብር አይኖረው? ሰዎችን የሚኮንን የላቀ አገልግሎት የከበረ ከሆነ የሚያጸድቀው አገልግሎት የቱን ያህል ይበልጠው እንደነበረ እንዲሁም የከበረ ይሆን። ከዚህ በፊት ክብሩ የነበረው የላቀው ክብር እስካለው ድረስ ክብር የሌለው ሆኗል። የሚያልፈውም ያን ያህል ክብር ከነበረው ጸንቶ የሚኖረውማ እንዴት የላቀ ክብር አይኖረው? እንግዲህ ይህን የመሰለ ተስፋ ስላለን በድፍረት እንናገራለን። እስራኤላውያን የፊቱን ማንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱ ፊቱን በጨርቅ እስከሸፈነ እንደ ሙሴ አይደለንም። ነገር ግን ብሉይ ኪዳን በተነበበ ቁጥር ያ መሸፈኛ እስከ ዛሬ ድረስ ስላልተወገደ ልቦናቸው ደነዘዘ። መሸፈኛው አሁንም አልተወገደም። የሚወገደው በክርስቶስ ብቻ ነው። እስከ ዛሬ ድረስ የሙሴ መጽሐፍ በተነበበ ቁጥር መሸፈኛው ልቦናቸውን ይሸፍናል። ነገር ግን አንድ ሰው ፊቱን ወደ ጌታ ዞር ቢያደርግ መሸፈኛው ይወገዳል። እጆቻችሁ ከፋር። የዛሬ መልእክት ይሄ ነው። መሸፈኛው ተወግዷል። እጆቻችሁ ከፋር። ዛሬ የትኛው መጋረጃ ዛሬ ከፊታችሁ ይቀደዳል? እናገራለሁ። የሸፈናችሁ መጋረጃ ይቀደዳል። አንድ ሰው መሸፈኛው ተወገደ በልሲ። እንደገና ላንብበው በድሮ ትርጉም። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደል በድንጋዮች የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት በክብር አይሆንም? ቁጥር 11 ያ ይሻር የነበረው በክርስቶስ ከሆነ ጸንቶ የሚኖረው ደግሞ እጅግ በክብር ሆኗልና እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እናገራለን። ቁጥር 16 እንደዚህ ይላል። በተለይ በጣም የሚገርማችሁ ቁጥር 13 እንደዚህ ነው የሚለው፣ የዚያ ይሻር የነበረው መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። እነሱ ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ መጋረጃው እስከ ዛሬ ድረስ በፊታቸው ይኖራል። በክርስቶስ ብቻ የተሻረ ነው። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበበ ቁጥር ያ መጋረጃ ልቦናቸውን ይሸፍናል። አንድ ሰው ግን ወደ ጌታ ዞር ባለ ጊዜ መሸፈኛው ይወገዳል። አንድ ሰው ለቆ አሜን ይበል። ቁጥር 18 እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን ያን መልስ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ጌታ ይባርካችሁ። ቁጭ በሉ። ጌታ ይመስገን። ሃሌሉያ። እንግዲህ የቆሮንቶስ ቤተክርስቲያን የተመሰረተችው በሁለተኛ የወንጌል ጉዞ ዘመን ነው። ጳውሎስ ትዝ ብላችሁ ከሆነ ታላላቅ 3 የወንጌል ጉዞዎች አድርጓል። እንግዲህ በዚህ በ3 የታላላቅ የወንጌል ጉዞዎች ውስጥ እጅግ በጣም ትልልቅ ስራዎች ሰርተዋል። እንግዲህ በዚህ በሐዋርያት ሥራ ምዕራፍ 18 ላይ ጳውሎስ በላይኛው ሀገር አድርጎ ወደ አቴና ከተማ ገባ ይላል። እንግዲህ አቴና የሚገርማችሁ የግሪክ ከተማ ናት። እንግዲህ በቆሮንቶስ ከተማ ጳውሎስ ለ1 ዓመት ከ6 ወር አካባቢ ወደ 18 ወር አካባቢ ቁጭ ብሎ ያገለገለበት ቤተክርስቲያን። እንግዲህ ቆሮንቶስ ከሌሎቹ ቤተክርስቲያኖች ለየት የሚያደርጋት በጣም ብዙ ነገር አለ። ይህንን መልእክት የጻፈው ከኤፌሶን ሆኖ ነው። ኤፌሶን ከተማ ቁጭ ብሎ በቲቶና እንዲሁም በጢሞቴዎስ በኩል የተላከ መልእክት ነው። እንግዲህ ቆሮንቶስ ምን አይነት ከተማ ናት? በዚህች መልእክት ውስጥም ጳውሎስ ሊያስተላልፍ የፈለገው ምንድን? ያንን ዛሬ እናያለን። ልቀቁና አሜን በሉ። እንግዲህ በአውሮፓና በኤዥያ ድንበር ላይ ያለች የወደብ ከተማ የነበረች ትልልቅ ባለሀብቶች የነበሩባት ከተማ ናት። እንግዲህ እቺ ሀብታም ከተማ የምትባል ከተማ ናት። በውስጧ ወደ 32 የሚጠጉ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት ከሆነ ጣዖት የነበረባት በተለይ የአፖሎ ቤተ መቅደስ እንደነበረ መጽሐፍ ቅዱስ አዋቂዎች ይናገራል።
እንዲሁም ደግሞ የአውግስጦስ ቄሳር በጣም ትዝ ብላችሁ ከሆነ ቄሳር ይመለክ ስለነበረ በዘመኑ ደግሞ ሮማውያን ዓለምን የሚቆጣጠሩበት ዘመን ስለነበረ እንግዲህ የአውግስጦስ ቄሳር ቤተ መቅደስ የነበረበት ከተማ ነው። በጣም የሚገርማችሁ የአፍሮዳይተስ በተለይ ደግሞ እቺ የፍቅር አምላክ ተብላ የምትመለክ ትልቅ ጣዖት የሚመለክበት ከተማ የነበረበት ከተማ ነው። እንግዲህ ዘመናዊ ትምህርት የተጀመረው በዚህ በቆሮንቶስና በዚህ በግሪክ በእነዚህ በአቴና እንደሆነ አንዳንድ የመጽሐፍ ቅዱስ አዋቂዎች ይናገራል። ልጆች ከ7 ዓመት እስከ 14 ዓመት ዘመናዊ ትምህርት እንዲማሩ እና የዘመናዊ ትምህርት ከባቢሎን ቀጥሎ ያመጡ አደገኛ ፈላስፋና ታዋቂ ሰዎች አትሌቶች የሚኖሩባት ከተማ ናት። እንግዲህ ቆሮንቶስ የምትገርም ከተማ ናት። የወደብ ከተማ ናት። ባለሀብቶች ያሉባት በተለይ እነዚህ ኤዥያንና አውሮፓን በካናል ከፍተው የወደብ ከተማ እንደነበረች ትልልቅ መርከቦች የሚያርፉባት የነበረች እጅግ ብዙ ሴተኛ አዳሪዎች የሚቀመጡባት የነበረ ባለሀብቶች ነጋዴዎች የሚቀመጡባት የነበረች ከተማ እንደሆነች የመጽሐፍ ቅዱስ አዋቂዎች ይናገራሉ። እንደገና ቤማ የሚባል በተለይ የክርስቶስ ፍርድ ወንበር ምሳሌ የሆነው ጳውሎስን ወደ ቤማን የወሰዱት የፍርድ ወንበር የሚባል ቦታ ሰዎች ለፍርድ የሚቀመጡበት ቦታ የነበረበት ትልቅ ከተማ ነው። እንግዲህ የሮም ቅንጽላ የነበረች መንገድ ሁሉ ወደ ሮም ይባል ነበር ድሮ። ልክ አሁን ገናና ሀገሮች ዓለምን እንደሚገዙ በዘመኑ ሮማውያን ዓለምን የሚገዙበት ዘመን ነበር እና ቆሮንቶስም የዚህ አካል ነበረች። ጳውሎስ ሐዋርያት ሥራ ምዕራፍ 18 ላይ የእግዚአብሔር ቃል ሲናገር በሁለተኛ የወንጌል ጉዞ ዘመን በላይኛው ሀገር አድርጎ ወደ አቴና ገባ ይላል። እዛም ከተማ ላይ እያገለገለ ለ6 ወር ከባድ የሆነ የአገልግሎት ዳይሜንሽን ውስጥ ገብቶ እያገለገለ ከባድ ተቃውሞ ስላጋጠመው ተነስቶ ወደ አኪያ ገባ ይላል። አኪያ የምትባለው ከተማ እንግዲህ የቆሮንቶስ አንዷ ግንድ ናት። እንግዲህ የቆሮንቶስ ቤተክርስቲያንም የተመሰረተችው አኪያ ከተማ ውስጥ ነው። የሚገርም ነው። የእግዚአብሔር ሰው ጳውሎስ በዚህ ቤተክርስቲያን ከባባድ ተአምራት ያደርግበት ነበር እግዚአብሔር። ትዝ ብላችሁ ከሆነ ሐዋርያት ሥራ ምዕራፍ 18 ላይ አውግስጦስ ቄሳር መላው ሮማውያን በባርነት የተገዙ የነበሩበት ዘመን ነበርና ከሀገሬ ውጡልኝ ብሎ ወደ ሀገሩ ሰው ሁሉ እንዲመለስ ባደረገበት ዘመን 60,000 የሚጠጉ አይሁዳውያን በመርከብ ተጭነው ቆሮንቶስ ከተማ ገብተዋል። ፈሪሳውያን፣ ሰዶቃውያን፣ ጸሐፍት፣ የሃይማኖት አባቶች ወደ ቆሮንቶስ ገቡ። ቆሮንቶስ ምን አይነት ቤተክርስቲያን ናት? ከተማይቱን ይሄን ያህል ካየን ወደ ዋና ሐሳብ እንገባለን። እስቲ ለእግዚአብሔር ክብር ስጡልኝ። ጌታ ይባረክ። ሃሌሉያ። እንዲህ የሚገርማችሁ ጳውሎስ የቆሮንቶስን ቤተክርስቲያን ለ1 ዓመት ከ6 ወር አካባቢ ካገለገለ በኋላ ከባድ ተቃውሞ ስላጋጠመው ወደ ኤፌሶን ሄዷል። ኤፌሶን ከተማ ላይ ትልቅ ስራ እየሰራ በነበረበት ዘመን የቀሎዬ ቤተሰብ የሚባሉ በተለይ ኤፌሶን ድረስ እንግዲህ ከአቴና ከቆሮንቶስ ከአኪያ ከተማ እስከ ኤፌሶን ሄዶ ቤተክርስቲያን ውስጥ የነበረውን ችግር ለጳውሎስ የነገሩበት ጊዜ ነበር። እነዚህ የቀሎዬ ቤተሰብ የሚባሉት ታማኝ የቤተክርስቲያን አገልጋዮች ናቸው። ስለዚህ ታማኝ ምንጭ ናቸው። ጳውሎስ ቤተክርስቲያን ከተከለ በኋላ ስለ ቤተክርስቲያኒቷ ደህንነት ይጠይቅ ስለነበረ የቀሎዬ ቤተሰብ እስከ ኤፌሶን ከተማ ድረስ ሄደው ችግር ይነግሩታል። ለዚህ ነው ፕሮብሌም አፔስትልስ ይባላል። የችግር መጽሐፍ ነው የሚባለው። የሚገርማችሁ የቆሮንቶስ ቤተክርስቲያን በችግር የተሞላች ቤተክርስቲያን ናት። እጅግ በጣም የሰፋ ችግር የነበረባት ከተማ ናት። ለዚህ ነው በዛ ዘመን ቆሮንቶሳዊ ማለት ስድብ ነው። አንድ ሰው ስነ ምግባር ያጠረው ሰው ከሆነ ቆሮንቶሳዊ ይባላል። ስለዚህ ምን ያህል በስነ ምግባር በጣም የተበላሸ ሕዝብ የነበረባት ልክ እንደ ዘመኑ አይነት ክርስትና የሚመስልበት አደገኛ ከተማ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ጳውሎስ በጣም ሊጽፍበት የፈለገው ዋና ጉዳይ ዛሬ የምናየው ሁለተኛ ቆሮንቶስ ምዕራፍ 3 እና ምዕራፍ 4 ያለውን ቃል። የሚገርማችሁ በጣም ጠንቅቆ ሊጽፍበት የቻለው ምክንያት ምንድነው ብትሉኝ ጳውሎስ ሐዋርያ አይደለም ብለው የሚያስወሩ ሰርጎ ገብ ትምህርት ነበር። ጳውሎስ ለገንዘብ ነው እንጂ እኛን አይፈልገንም። ምክንያቱም በኤፌሶን ከተማ በመቆየቱ ምክንያት አልጎበኘንም፣ ተመላልሶ አልጠየቀንም ብለው አንዳንድ ክፉ ከአይሁድ የመጡ በተለይ ከሮም ተሰደው የመጡ ቤተክርስቲያኒቱን በወሬ አመሷት፣
አደገኛ ሰርጎ ገብ የሆነ የወሬ መንፈስ ገባ ቤተክርስቲያን ውስጥ። ዘመኑንም ስታየው ሰው በወሬ የሚጠመድበት ዘመን። ስለዚህ ወሬው መወራት ጀመረ። ጳውሎስ ሐዋርያ አይደለም፣ እንደውም እሱ ደብዳቤ የለውም። ሐዋርያ ማን እንዳደረገው ማናቅም። ስለዚህ የኛ ሐዋርያ ሌሎች ናቸው ብለው ከሮም የመጡ አንዳንድ አገልጋዮች በጣም ሀብታም አገልጋዮች ስለነበሩ፣ ጳውሎስ ደግሞ ታውቃላችሁ ሚስኪን ነበረ። ለአለባበሱ የሚጨነቅ አይደለም፣ ድንኳን የሚሰፋ ሰው ነው። ስለዚህ ናቁት፣ ባለባበስ ናቁት፣ በላይፍ ስታይሉ ናቁት። እነዚህ ከሮም የመጡ ደግሞ ሰልጥነናል፣ ውድ ልብስ ነው የሚለብሱት፣ ትምህርታቸው አደገኛ ነው። ጳውሎስን ማንጓጠጥ ጀመሩ። ለዚህ መልስ ይሰጥ ዘንድ የተጻፈ ነው። ሁለተኛ የቆሮንቶስ ቤተክርስቲያን የቅድስና ችግር ነበረባት። ሂሊንግ አለ፣ ፕሮፌሲ አለ፣ ወርድ ኦፍ ጋድ አለ፣ ጸጋ ይገለጣል። ነገር ግን ከአባቱ ሚስት ጋር ያደረሰው ነበር። ከአባቱ ሚስት ጋር አድሮ ከእንጀራ እናቱ ጋር ማለት ነው አድሮ ጠዋት ተነስቶ ይለኛል የሚልበት ደፋር፣ በጸጋ ተሸፍኖ ኃጢአት የገነነበት ቤተክርስቲያን። ሶስተኛው እጅግ በጣም ብዙ ችግር ነው ያለው። ሶስተኛው የቡድንተኝነት ችግር፣ የቲፎዞ መንፈስ። እስቲ ይመታበሉ። ቲፎዞ በቃ የኛ ልጅ በርቺ እንዳትረቺ አይነት ነገር እንደ ዘመኑ ማለት ነው። እኔ የእንትና አገልጋይ ነኝ፣ የእንትና ደጋፊ ነኝ። አላያችሁ? ሰው ክርስቶስን ሳይሆን የሚከተለው ቡድን ነበር። ልክ እንደ ዘመኑ አይነት ቤተክርስቲያን እንትና አንደኛ እንደሚባለው ማለት ነው። አሁን ክርስቶስ ሳይሆን በቤተክርስቲያን እየታዩ ያሉ ታዋቂ ሰዎች ናቸው። ስለዚህ በዚህች ቤተክርስቲያንም ታዋቂ ሰዎች ነበሩ። ኬፋ የዚህች ቤተክርስቲያን አንደኛው አገልጋይ ነበር። እንግዲህ ኬፋ ታውቃላችሁ የአይሁድ በጣም ወደ አይሁድ ጠጋ የሚል በጣም ሂሊንግ ያለበት ፈውስ ያለበት ሰው ነው። የኬፋ ቡድን ነበር። በግራ በኩል ደግሞ አጵሎስ የሚባል ሰው ነበር። አጵሎስ ጵርስቅላና አቂላ የተባሉ ባልና ሚስት ያጠመቁት ሰው ነው እና ያ ሰው በጣም ኦራተር ነው፣ የተወደደ ሰው ነው ባይዘው አጵሎስ እና የሱም ቡድን ነበር። በሌላ በኩል ደግሞ ጳውሎስ ነው የኛ አንደኛ ብለው የጳውሎስ ቡድን ነበር። ሌላው ደግሞ የኢየሱስ ክርስቶስ ብለው ኢየሱስ ክርስቶስን ከሐዋርያቶቹና ከአገልጋዮቹ እኩል አድርገው ሌላ ቡድን ነበር። ስለዚህ ቤተክርስቲያን በቡድን የተወረጠጠረችበት፣ አንድነት የጠፋበት፣ ሁሉ የራሱን ጎራ የፈጠረበት፣ ልክ እንደ ዘመኗ ቤተክርስቲያን ተጠራርቶ ነው ሰው እኮ ቸርች የሚጀምረው። በኢየሱስም ይሄ መንፈስ ይመታ። እስቲ ልቀቁና ይመታ በሉስ። ስለዚህ የቤተክርስቲያኒቱ ትልቋ ችግር የቡድንተኝነት ችግር። ይሄንን መልስ ለመስጠት የጋብቻ ችግር ነበር፣ የልሳን ችግር ነበር፣ የአለባበስ ችግር ነበር፣ የሴቶች የፀጉር ስታይል ችግር ነበር። መዓት ችግር ያለባት ቤተክርስቲያን ነው። ለዚህ ነው ጳውሎስ ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 3 ክብር ለኢየሱስ። እዚህ ጋር ነው እንግዲህ መልእክት ያለ። በዛ ዘመን ጳውሎስ በኤፌሶን ከተማ እቺን ቤተክርስቲያን መስርቶ በተቀመጠበት ጊዜ ህጋዊ ደብዳቤ የለውም፣ አልተሾመም አይነት ነገር። ስለዚህ አናውቀውም ጳውሎስ። በዛ ዘመን ህጋዊ ደብዳቤ ይዘው የሚዞሩ ሐዋርያት ነን የሚሉ አገልጋዮች ነበሩ። ስለዚህ ክሩሴድ እያደረጉ ገንዘብ መልቀም የለመዱ በየከተማው እየገቡ እኛ ሐዋርያት ነን፣ ስለዚህ ህጋዊ ደብዳቤ አለን፣ ይሄው በህጋዊ ደብዳቤያቸው እየተጠቀሙ ከተማ የሚዘርፉ ሐዋርያቶች ነበሩ። ስለዚህ ጳውሎስ ደግሞ ህጋዊ ደብዳቤ የለው ከክርስቶስና ለክርስቶስ የሆነ። ለዚህ ነው ማንንም አላማከርኩ የኔ ሐዋርያነቴን የተቀበልኩት ከሰማይ ነው ብሎ ጳውሎስ ስለሚናገር እቺን ክፍተት ተጠቀመው። እሱ እንደውም ሐዋርያ አይደለም። ለምን እንደዚህ ያሉበት ምክንያት ምን? አንደኛ ደብዳቤ የለው፣ ሁለተኛ ለቤተ ክርስቲያን ላሉ ችግረኞች ገንዘብ ሰብስቦ ለድሆች ይሰጥ ነበር። እሱ ጳውሎስ ገንዘብ የሚወድ አገልጋይ ነው እንጂ ትክክለኛ አገልጋይ አይደለም ብሎ ወሬ ማስወራት ጀመረ። ዛሬ ልምታዋ በጌታ ዛሬ በወሬ ሊያስጨንቅ ይወጣ ይመታ በጌታ እጃችሁ ከፍ አድርጉ። ጳውሎስን እንኳን ሲታገል የነበረ ወሬ ነው። ዛሬ ልናገር፣ በወሬ የተጨነቃችሁ ይመታ። አንድ ሰው ይመታ ይባል። በጌታ ልባርካችሁ። በወሬ አገልግሎት አይቆምም። አንተ የእግዚአብሔር ሰው እናገራለሁ፣ ይሄ የወሬ መንፈስ ዛሬ ይመታ። በአንተ ነገር ላይ እጃቸውን የሚሰነዝሩ ወረኞች ከመንገድ ዛሬ ዞር ይላሉ። ውሰድና አሜን በላ። ስለዚህ ለዚህ መልስ ይሰጥ ዘንድ ጳውሎስ ምን አለ? ምዕራፍ 3 ቁጥር 1 ላይ እኛ እንደ ሌሎቹ ሐዋርያት ደብዳቤ ይዘን አንዞርም፣ እናንተ ግልጽ ደብዳቤዎቻችን ናችሁ። ድንኳን እየሰፋን እንዳገለገልናችሁ አብረን በልተን አብረን አገልግለን እኛ እንደ ሌሎቹ ደብዳቤ ይዘን አንዞርም፣ እናንተ የተጻፋችሁ ግልጽ ደብዳቤዎቻችን ናችሁ።
አገልጋይ እንደሆንን ትክክለኛ ሰው እንደሆንን ምስክር ናችሁ ብሎ ጳውሎስ ይናገራል። እጆቻችሁ ከፍ አድርጉ። ዛሬ እየዞራችሁ ያለ የወሬ መንፈስ የተመታ ይሁን በጌታ ልምታው። እጃችሁ ከፍ አድርጉ። በእናንተ ጉዳይ ላይ ከጀርባ የሚሰራ የክፋት ምንጭ የደረቀ ይሁን። አገልግሎትን ሊመታ፣ ጸጋህን ሊመታ፣ ያንተን ጥሪ ሊመታ የወጣ የጨለማ ምላስ ዛሬ ይቆረጥ። እጆቻችሁ ከፍ አድርጉ። ልምታው። አላስፈላጊ ወሬ ከሕይወታችሁ የተመታ ይሁን። ይህንን መታው ጳውሎስ። ሕጋዊ ደብዳቤ ይዘን አንዞርም። ሐዋርያነታችን እናንተ ምስክሮች ናችሁ። ደም ሰተን አገልግለናችሁ ቀንና ሌሊት ድንኳን እየሰፋን ከእናንተ ምንም ሳንፈልግ መክበድ ሲገባል የሚያበራየውን በሬ አፉን አትሰር የሚለውን ቃል እያወቅን እኛ ግን ከኪሳችን እያገለገልናችሁ እንደነበረ የቆሮንቶስ ምዕመናን ታውቃላችሁ ብሎ መንፈሱን መታው። ለጌታ ክብር ስጡ። ሌላው ክርስቶስ ተከፈለን። ቤተ ክርስቲያን በቡድንተኝነት በታዋቂ ሰዎች ቲፎዞ የሆነ ታዋቂ ሰው ብቻ መከተል፣ ነብይ እንትና ፓስተር እንትና የእንትና ነኝ። ክርስቶስ ተደብቆ የሰው ተከታዮች ብቻ ሆነዋል። የጳውሎስም ቲፎዞ አለ፣ የኬፋ ቲፎዞ አለ፣ የአጵሎስ አለ፣ የክርስቶስ አለ። ስለዚህ ቤተ ክርስቲያኒቱ ያላትን ዓላማ ረስታ ሴሌብሪቲዎችን የዘመኑ በሽታ ይሄ ነው። የዘመኑ ቤተ ክርስቲያን የዘመኑ ክርስቲያን ትልቁ በሽታ ሰው የመከተል አባዜ፣ ታዋቂ ሰዎችን የመከተል አባዜ፣ ክርስቶስን አውጥቶ ትልቅ ሰዎችን ማግነን። ፌስቡኩን ቲክቶኩን የተጨናነቀው በምንድን ነው የምትለኝ? ታዋቂ ሰዎችን በሚደግፉና በሚቃወሙ ሰዎች መካከል ክርስቶስ የሚሰበክበት ቤተ ክርስቲያን አልሆነም። ቆሮንቶስ መልኳን ረስታ የተጠራችበትን ዓላማ ረስታ ፊቷን ወደ ሌሎች አድራለች። ይሄ አባዜ ኢትዮጵያ ውስጥም ገብቷል። ዛሬ ይመታል። እጆቻችሁ ከፍ አድርጉ። እኛ ስናገለግላችሁ እኛን እንድትከተሉ ሳይሆን እኛን የጠራንን ዋናውን አልፋና ኦሜጋውን ክርስቶስን በፊታችሁ ይታይ ዘንድ ነው። ልቀቁና አሜን በሏ። ከክርስቶስ ውጪ ከዚህ በኋላ በኢትዮጵያ ምድር ላይ ማንም ሰው ከፍ አይልም። ከፍ ባለ እሱ ብቻ ከፍ ይላል። ከገነነ እሱ ገነነው ይታያል። ከከበረ እሱ ይከብራል። ክርስቶስን የሚደብቅ ማንኛውም አገልግሎት ከቤተ ክርስቲያን የተጠረገ ይሁን። በጣም የሚገርም ነው። ለዚህ ነው ጳውሎስ ወደ ቦታችሁ ባክ ቱ ዘ ኦሪጅን፣ ወደ ቦታችሁ ተመለሱ። የታዋቂ አባዜ አጨብጫቢ አይደለህም ማለት እንትናን ነው የምደግፈው ብለህ የምታጨበጭብበት አይደለህም ማለት። አንተ በህይወት ማግነን ያለብህ ግሎሪፋይ ማድረግ ካለብህ ክራይስትን ነው። እኛ የምንፈልገው አሁን የሰለቸን የሆነን ሰውዬ እሺ ይሁን፣ የሆነን ሰው እናድንቀው፣ እንውደደው፣ እናክብረው፣ ክብር እንስጠው። የሆነ ሰዓት እኮ መውደቁ አይቀርም። አንድ አለ እባክህ ቢከበር የሚያምርበት አንድ አለ እንደው ቢወደስ ግርማ ሞገሳችን የማያሳፍረን ተከትለናው የማያሳፍረን እውነተኛ የችግራችን ሁሉ ምንጭ የሚያደርቅልን አልፋና ኦሜጋ ያለና የነበረ ኢየሱስ። አንድ ሰው ኢየሱስ ይበል። ብናውጅበትም ያምርብናል፣ ብንጮህበትም ያምርብናል፣ ብንጠራውም ያምርብናል። አንድ ሰው ኢየሱስ ይበል። ብንከተለው የማያሳፍረን። ሃሌሉያ። ለዚህ እኮ ነው የወደድናቸው ሰዎች ከፍ አሉ ስንል ይመታል። ሰው ናቸው። አንድ አለ እባክህ ቢከበርበትም ያምር። ወይኔ እጆቻችሁ ከፍ አድርጉልኝ። ዛሬ ልናገር። ያ ኢየሱስ የተባለው ያ እጃችሁ ከፍ አድርጉ። በሕይወታችሁ ኢየሱስ ብቻ ይገናል። በሕይወታችሁ ኢየሱስ ይገናል። ትልቁ ችግር ሶስተኛው አይሁዳውያን ገብተዋል። ቤተ ክርስቲያን ጥሩ እየሄደች የአይሁድ ሕግን የሚያውቁ የሙሴን ሕግ ፔንታቱክስ፣ አምስቱ የሙሴ ሕግ ፔንታቱክስ ይባላል። ዘፍጥረት
ጀነሲስ ነው የሚለው እንግሊዘኛው። ዕብራይስጡ ብራሺት ይለዋል። ዩኒቨርስ የተፈጠረበት መጽሐፍ። ዘጸአት የመውጣት መጽሐፍ እንግሊዘኛው ኤላሽሞዝ ይለዋል። ዕብራይስጡ እንግሊዘኛው ኤክስደስ ይለዋል። እንግዲህ አምስቱ የሙሴ ሕግ ዘሁልቁ የቆጠራ መጽሐፍ ነው። ዘዳግም ሕጉ የተደገመበት መጽሐፍ። የሚገርም ዘሌዋውያን የሌዊ ሕግ ነው። 630 ሕግ በሲና ተራራ ላይ የእግዚአብሔር ሰው ሙሴ በሲና ተራራ ላይ እግዚአብሔር ተናግሮት የተቀበለው ሕግ በኋላ ተጠቃሎ 10ቱ ትእዛዛት የሆነው ይህ ሕግ የአይሁድ ሕግ እግዚአብሔር በዚህ ሕግ ነው የምትመሩት ብሎ የሰጣቸው ሕግ አለ። የአይሁድ ሕግ አክራሪዎች ገብተዋል። ኢየሱስ ክርስቶስ ከመምጣቱ በፊት የነበረውን ሕግ መድረክ ላይ ቆመው ይናገራሉ። ነፃ የምንሆነው በክርስቶስ ሳይሆን በሙሴ ሕግ ነው ብለው ህዝቡ ላይ ጫና የሚፈጥሩ የአይሁድ መምህራን መድረኩን ይዘውታል። ስለዚህ አንድ አይሁዳዊ ማይክ ብትሰጠው ኢየሱስ አይልም ሙሴ ነው የሚለው። ስለዚህ ሙሴን ብቻ ትልቅ የሚያደርግ በእርግጥ ሙሴ ማለት የወጣ ማለት ነው። የስሙ ትርጉም ራሱ የወጣ ማለት ነው። ትልቅ ሰው ነው። የእግዚአብሔርን ሕግ ያስተማረ ሰው ነው። ነገር ግን ከክርስቶስ አይበልጥም። ስለዚህ የአይሁድ መምህር ማይክ ብትሰጠው ሙሴ ነው የሚለው ሕግ ነው የሚያነብል። ስለዚህ ቆሮንቶስ ቤተክርስቲያን ጳውሎስ ኢየሱስ ክርስቶስን እንዳላስተማራቸው ፊታቸውን ወደ ሙሴ ሕግ የምትድኑት የሙሴን ሕግ ብታስተምሩ ነው፣ የሙሴን ሕግ ስትከተሉ ነው ብለው በህዝቡ ላይ ሌላ ጫና የሚያመጡ ከሮም የመጡ ስደተኛ አይሁዳውያን ቤተክርስቲያንን በጠበጧት። እጃቸውን አንስተው ሙሴ አንደኛ ነው የሚል ክፉ ትምህርት ኢየሱስን የሚደብቅ የሙሴ ተከታይ የሆነ ሕጉን ብቻ የሚከተሉ አይሁዳውያን ህዝቡን መበጥበጥ ጀመሩ። ለዚህ ነው ጳውሎስ እንደዚህ ያላቸው፣ እነሱ የብሉይ ኪዳን ሕግ በተነበበ ቁጥር ያ መጋረጃ በፊታቸው ይመጣል። አትችልም የሚለው መጋረጃ፣ አትገባም የሚለው መጋረጃ፣ ያ ሕግ ደንዝዘዋል። ልቦናቸው ደነዘዘ። ያ የብሉይ ኪዳን አገልግሎት የክብር ከሆነ አዲሱ የመንፈስ አገልግሎት እንዴት አይበልጠውም? አናጋዲያስ። ስለዚህ እኛ እንደ ሙሴ አይደለንም ይላል። ምን ማለት ነው? ጭራሽ ከሙሴ ላይ ያስበልጠን ነው መጽሐፍ። ለምን? ሙሴ በሲና ተራራ ላይ 40 ቀንና 40 ሌሊት የእግዚአብሔርን ፊት አይቶ ክብር ተካፍሎ ወርዷል። እንግዲህ ከሲና ተራራ ላይ ሲወርድ ህዝቡ ፊቱ ያበራ ስለነበረ የእግዚአብሔር የክብሩ ነጸብራቅ በሙሴ ፊት ያብረቀርቅ ስለነበረ ህዝቡ እኛ አይንን ማየት አንችልም ፎጣ አድርግ ብለውት ሙሴ ፎጣ አርጎ ነበር ሕግ የሚያነበው። ለምን? የእግዚአብሔርን ክብር በጥቂቱ ተካፍሎ ወርዷል ሙሴ። ከዛስ ልክ ሕጉን ካነበበ በኋላ ክብሩ ተገፎ ሄድና ፎጣውን አንስቶ አብሯቸው ምሳ ይበላል ሙሴ። ስለዚህ የሚደበዝዝ ሕግ ነው፣ የሚደበዝዝ ክብር ነው። ይሄዳል ክብሩ። አንድ ጊዜ መጥቶ ተመልሶ ነው የሚሄደው፣ አብሯቸው አይቆይም። ለዚህ ነው ጳውሎስ ያ የሙሴ ፊት፣ ያ የድሮ የብሉይ ኪዳን ክብር፣ ያ የብሉይ ኪዳኑ፣ ያ የፊደሉ፣ ያ የቆየው በክብር ከሆነ አዲሱ እንዴት አይበልጥ? እጆቻችሁ ከፍ አድርጉ። የበለጠ ክብር አለ በልስ። ስለዚህ እኛ አለ እንደ ሙሴ አይደለንም። እነሱ የሙሴ ሕግ በተነበበ ቁጥር ያ መጋረጃ በፊታቸው ይመጣል። ማንም ሰው ግን በክርስቶስ ቢሆን ያ መጋረጃ ከፊቱ ይወገዳል። እጃችሁ ከፍ አድርጉ። ዛሬ ከህይወታችሁ መሸፈኛው ይወገዳል። መጋረጃው ተቀዷል የሚል አሜን ይበል። ትንሽ ስለ ሙሴ ሕግና ስለ ቤተ መቅደሱ ስርዓት አውርቼ በክርስቶስ የተደረገልን እስቲ መሸፈኛው ተወግዷል በሉ። በጣም እኮ ጥልቅ ትምህርት ነው ማስተምራችሁ። ልቀቁና አሜን በሉ። በብሉይ ኪዳን ዘመን አደባባይ፣ የአሕዛብ አደባባይ፣ የሴቶች አደባባይ አለ፣ ቅድስት አለ፣ ቅድስተ ቅዱሳን አለ። እንግዲህ የአሕዛብ አደባባይ የት ሊሆን እንደሚችል አስብ። ቸርቹ አስኮ ቢሆን እኛ ያለነው ላፍቶ ነው ማለት ነው። ሩቅ ነን። ሩቅ ነህ በብሉይ ኪዳን ዘመን በጣም ሩቅ ነህ በለው። ሩቅ ነህ እኮ በለው። ወደ እግዚአብሔር ቤት መግባት አሕዛቦች በጣም ለአሕዛብማ በጣም ሩቅ ነው። እንግዲህ አደባባይ የሚባለው ቦታ ላይ የናስ ሳህን አለ። ዘወትር እሳቱ በመሰዊያ ላይ ይንደድ ስለሚል የሙሴ ሕግ እንግዲህ የሙሴን ሕግና ያሁኑን ላሳያችሁ። አነጻጽረን የሚበልጠውን እንወስዳለን። እስቲ የሚበልጠውን ወስዳለሁ በል። እንግዲህ
በየቀኑ ሊቀ ካህኑ የሚገባው ወደ ቅድስተ ቅዱሳን ግን አደባባይ ስትደርስ ሳህን አለ የናሳ እዛ ጋር ምንድነው የሚደረገው? ፍየሉን ያርድና ያቃጥለዋል ወደ መሰዊያው። አጠገቡ የመታጠቢያ ሳህን አለ፣ ደሙን ይታጠባል ካህኑ። ቅድስት ትገባለ ሻወር ወስዶ። ቅድስት ትገባ መቅረዝ አለ። መቅረዝ 7 ሻማ ከወርቅ የተሰራ የሻማ ማብሪያ ነው። ስለዛ ብዙ አላወራ። ይሄ እሳት የመጣው በሲና ተራራ ላይ ሙሴ የእግዚአብሔር ክብር ሲጨስ ከሰፈር የመጣ እሳት አይደለም። እዚህ ላይ የሚለኮሰው እግዚአብሔር ከሰማይ ያወረደው ያ የመጀመሪያው የእግዚአብሔር ክብር የወረደበት በተራራ ላይ የጨሰው የእግዚአብሔር ክብር ከዛ እሳት ተወስዶ ነው የተለኮሰው። ስለዚህ በየቀኑ እሳቱ መንደድ ስላለበት ለምን ከሰማይ የወረደ ነው፣ በየቀኑ መለኮስ አለበት። ዘይት ይሞላሉ ካህናቶቹ። ከዛስ ህብስት ያስቀምጣሉ ቅድስት ላይ። ህብስት 12 ዳቦ ማለት ነው። በእስራኤላውያን ቁጥር ነው። ሌላ ታሪክ አለው፣ ሌላ መገለጥ አለ። ነገር ግን ይሄንን 12 ዳቦ የሚበላው የቀኑ ተረኛው ካህን 12ቱን ዳቦ ጨርግዶት ነው የሚወጣው። ሌላ ሰው አይበላም። እንደውም በብሉይ ኪዳን ዘመን ብንሆን እንደው እየጨረገድን እንኖር ነበር። ስለዚህ ተረኛው ካህን 12ቱን ዳቦ በልቶ ሻማውን አስተካክሎ ይወጣል። ቅድስተ ቅዱሳን የሚገባው ግን ሊቀ ካህን፣ እሱም በዓመት አንድ ጊዜ ነው። የስርየት ቀን ይባላል። ዘሌዋውያን ምዕራፍ 16 ላይ ይህንን መልእክት በጣም እንዲገባችሁ ነው ማወራው። ዘሌዋውያን ምዕራፍ 16 ላይ ወደ ቅድስተ ቅዱሳን የሚገባው የተመረጠው ሊቀ ካህን ስለዚህ ምላችሁ ከሆነ የቆሬ ልጆች ምድር ተሰንጥቃ አውጣቸው ነበር የአሮን ልጆች። ምክንያቱም ምንድነው ከሰፈር አምጥተው ለእግዚአብሔር ዕጣን እናቀርባለን ብለው ሲያቀርቡ፣ ምክንያቱም እሳቱ ከሰፈር የመጣ ሳይሆን ከሰማይ ነው። እስቲ ለእግዚአብሔር ክብር ስጡ። የሰፈር እሳት የለንም እኛ፣ ከሰማይ። ስለዚህ ወደ ቅድስተ ቅዱሳን ሊቀ ካህኑ ኤፉድ ይለብሳል። በግራና በቀኝ ኡሪምና ቱሚም የሚባሉ ቁልፎች አሉ። የእግዚአብሔር ዕውቀት ወይም ደግሞ የእግዚአብሔር ፍቃድ ማወቂያ ናቸው። እግሩን በሰንሰለት ይታሰራል። በናሳ ደም ይይዛል። 2 ፍየሎች ይጠራል። 2 ፍየሎቹ የሚለቀቅ ፍየል ይባላል። የሚለቀቀው ፍየል ምን ማለት ነው? ዕጣ ይጥላል። 2 ነውርና እንከን የሌለባቸው ፍየሎች ይመጣሉ። ዘሌዋውያን ምዕራፍ 16 ላይ የሚደረግ የብሉይ ኪዳን ስርዓት ነው። ስለዚህ ዕጣ ይጥላል። አንደኛው ፍየል የሚለቀቅ ነው። አንደኛው ፍየል ታርዶ ለእግዚአብሔር የሚቀርብ ነው። የሚለቀቀው ፍየል አዛዜል ይባላል። እንደውም እስራኤላውያን አዛዜል የሚባል ሰይጣን አለ ነው የሚሉት። ምክንያቱም የሕዝቡ በደልና ኃጢአት የሚሸከም ፍየል ነው። ይሄ የሚናገረው ዘሌዋውያን ምዕራፍ 16 ነው። እንግዲህ እንዴት በክርስቶስ የሁሉ ጣጣ እንደቀረልን ላሳየን። እጁን ጭኖ ስለ ሕዝቡ በደልና ኃጢአት በስርየት ቀን የማስተሰሪያ በዓል የሚባል በዓል አላቸው። ሕዝቡ ዓመቱን ሙሉ የበደለ ሕዝብ በእግዚአብሔር ፊት ንስሐ የሚገባበት ቀን ነው። እጁን ይጭንና ይናዘዛል። እየሰማ ነው። ስለዚህ ሞት ከሌለ ኑዛዜ የለም። ስለዚህ ይናዘዛል ማለት ነው። ሊቀ ካህኑ ፍየሉ ላይ እጁን ይጭንና ስለ ሕዝቡ በደልና ኃጢአት ይናዘዛል። አንድ ሌላ ሰው ይመጣና ፍየሉን ከሰፈር ውጪ ከነ ህይወቱ ይለቀዋል። የምድረ በዳ ፍየል አዛዜል ይባላል። ሁለተኛውን ፍየል ሻወር ወስዶ ኤፉድ ለብሶ ደሙን ያርድና በናሳን ተቀብሎ በሂሶጵ ቅጠል ነክሮ ወደ ቅድስተ ቅዱሳን ይገባል። ቅድስተ ቅዱሳን ከመግባት በፊት የማይከፈት መጋረጃ አለ። ይሄ መጋረጃ ሐምራዊ መጋረጃ ነው። እላዩ ላይ 2 መልአኮች አሉ። ጥልፍ ነው። ሰይፍ የያዙ መልአኮች። አዳም ከኤደን ገነት ሲባረር የያዘው የሚሽከረከረው ሰይፍ ማለት ነው። የያዙ መልአኮች። መግባት አይቻልም። መጋረጃው ጀርባ ማንም ሰው መግባት አይችልም። የተፈቀደለት ሊቀ ካህን ብቻ ነው። ታቦቱን ማየት አትችልም። የእግዚአብሔርን ክብር መካፈል አትችልም። እግዚአብሔርን የሚያገኙት ካህናቶች ብቻ ነው። በእነሱ ብቻ እግዚአብሔርን የምታገኙ። ለዚህ ነው መጋረጃውን ምስጢር ልነግራችሁ የመጣው። ዛሬ መጋረጃው ተወግዷል። ሐምራዊ፣ ቀይ፣ ነጭና ሰማያዊ መጋረጃ ነው። እግዚአብሔር ከሰማይ ወርዶ አዳነን የሚል ትርጉም አለው። ስለዚህ ወደ ቅድስተ ቅዱሳን ከመግባት በፊት ዝም ብለ መጋረጃውን ብርቅ አድርጋ አትገባ። ሊቀ ካህኑ ደም ይዞ ዝቅ ብሎ ነው የሚገባው። ቅድስተ ቅዱሳን ውስጥ ታቦቱ አለ። ታቦት የሚሰራው ከግራር እንጨት ነው። ግራር ደግሞ ጠማማ ነው። ግራር ምንድን ነው? ታቦት እግዚአብሔር ከግራር ስሩልኝ አለ። ባህር ዛፍ እያለ ቁመታም እያለ ባልጠፋ ሰው እግዚአብሔር እኛን መረጠ። ጠማሞቹን ሰው አረገ።
ከዛስ ዙሪያው በእሳት ይለበጣል፣ በወርቅ ይለበጣል። መሃል ላይ ኪሩብ አለ። የማስተሰሪያ ክዳን ወይም ደግሞ የስርየት መክደኛ የሚባል ቦታ አለ። ታቦቱ አናት ላይ የለመለመችው የአሮን በትር አለች። መናው አለ። በብሉይ ኪዳን ዘመን ኃጢአታችን ይከደናል። ሊቀ ካህኑ የስርየት በዓል የሚባለው ደሙን ከረጨ በኋላ ይከድነዋል። እግዚአብሔር በእኛ ላይ ሊያመጣ የነበረውን ቁጣ ከደሙ የተነሳ ይከለከላል። ደም ከሌለ ስርዓት የለም። ለዚህ ነው ያለ ደም ስርየት የለም። ደም መፍሰስ አለበት። ስለዚህ ሊቀ ካህኑ የፍየሉን ደም ይዞ እግሩን በሰንሰለት ታስሮ ወደ ቅድስተ ቅዱሳን ገብቶ ደሙን በታቦቱ አናት ላይ በስርየት መክደኛው ላይ ይረጨዋል። የዛኔ እግዚአብሔር በእኛ ላይ ሊያመጣ የነበረውን ቁጣ ይከለከላል። ከዛ ሊቀ ካህኑ ወጥቶ እግዚአብሔር መስዋዕቱን እንደተቀበለ ይናገራል። እግዚአብሔር የዛኔ በህዝቡ መካከል እርቅ ስለሆነ በሊቀ ካህኑ በሚሞተው ሊቀ ካህን አማካኝነት ህዝቡና እግዚአብሔር ይታረቃል። ወደ አዲስ ኪዳን ስንመጣ ከአቤል ደም ይልቅ አብዝቶ ወደሚጨው ወደ ክርስቶስ ደም ደርሳችኋል። ትላንትና የኮርማና የፍየል ደም ነው። የዕብራውያን መጽሐፍ ጸሐፊ ሲናገር ምዕራፍ 13 ቁጥር 24 ላይ እንደዚህ ይላል፣ ከአቤል ደም ይልቅ አብዝቶ ወደሚጨው ወደ ክርስቶስ ደም ደርሳችኋል። ደም ውስጥ ሕይወት አለ። ደም ውስጥ ስርየት አለ። ስለዚህ ኢየሱስ ክርስቶስ በአዲስ ኪዳን መጥቶ በጎልጎታ ስለኛ በደልና ኃጢአት ልክ መጨረሻ ላይ የተናገረው ቃል አለ። ልክ ማለት ነው መጨረሻ በጌተሰማኒ እየደበደቡት እየገፉት እየመቱት አንተ የአይሁድ ንጉሥ እያሉ እያሰቃዩት እየወሰዱ እያዳፉ ወደ መስቀሉ ወሰዱት፣ ሰቀሉት። በጣም የሚገርማችሁ በብሉይ ኪዳን ዘመን በድሮ ዘመን አንድ ከተማ ከሌላ ከተማ ጦርነት ሲያደርግ የምስራች የሚናገር ሰው ይኖራል፣ ጀነራል። እና ምንድነው የሚለው? ይሄ በጣም ጥልቅ ነገር ነው። በደንብ ስሙ። ምንድነው የሚለው ይሄ ጀነራል? ለምሳሌ ሮማውያን ከግሪኮች ጋር ቢዋጉ ሮማውያን ቢያሸንፉ የሮም ጀነራል ወጥቶ እንደኛ አሁን በአደባባይ በቴሌቪዥን ምናምን እንደዚህ ቴክኖሎጂ ስላልነበረ ጀነራሉ እንደዚህ ነው የሚያደርገው። የሌላ ሀገር ወታደር ዋና ጀነራሉን ይገለውና ራቁቱን ያስቀረዋል። በኋላ አራት ሰዎች ሬሳውን ይዙታል። ያሸነፈው ጀነራል እየዞረ እንደዚህ ይላል፣ ጦርነቱ አብቅቷል፣ ቴተላስታ ይላል፣ ተፈጸመ፣ አትረበሹ፣ ጠላት ራቁቱን ቀርቷል፣ ስለዚህ ሁሉ ተጠናቋል፣ አስቸጋሪያችንን ጠላት ራቁቱን አስቀርተነዋል እያለ ጀነራሉ በከተማ ላይ ጥሩምባ ያስነፋ ይዞራል። ልክ ኢየሱስ ክርስቶስ በመስቀል ላይ ራሱን አሳልፎ ሲሰጥ እንደዚህ አለ፣ ቴተላስታ ያለ ተፈጸመ። የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። እጆቻችሁ ከፍ አድርጉ። ለዚህ ነው ጳውሎስ እኛ ሁላችን የጌታን ፊት እንደ መስታወት እያብለጨለጭን ያን መልስን መስል ዘንድ ከክብር ወደ ክብር እንለወጣለን። አሁን መጋረጃው የለም፣ መጋረጃው በክርስቶስ ተቀደደ። አንድ ሰው ዘሎ ተቀደደ ይበል። ማንም ሰው በጌታ ቢሆን እነሱ የብሉይ ኪዳን ሕግ በተነበበ ቁጥር ያ መጋረጃ ፊታቸው ላይ ይመጣል። ማንም ሰው ግን በጌታ ቢሆን ፊቱን ወደ ክርስቶስ ቢያዞር ያ መጋረጃ ተወግዷል።